እኔ እናንተ እኩል ነን አለ በእግዚአብሔር መንግስት። እስቲ አሜን በሏ። ስለሰራኑ ስለዚህ ስለ ወንጌሉ ስራ ሽልማት ይኖረዋል። ከዛ ውጭ ግን ምንድንበት እምነት ግን እኩል ነው አለ። እኔ ከተቀበልኩት ክቡር እምነት ጋር የሚተካከል እምነት አይሶቶሞስ ማለት ኢኳል ሆነር ማለት ነው። ኢኳል ሆነር እግዚአብሔር ሲያየን እኩል ክብር ነው በፊቱ ያለን። አሜን ነው። በቃ ይሄ ሰውዬ ነው የሚጽፈው። እንግዲህ እዛ ላሉ ሰዎች የመለኮታዊ ባህሪ ተካፋዮች እንድትሆኑ እግዚአብሔር በእነዚህ አማካይነት እጅግ ክቡርና ታላቅ የሆኑ ተስፋ ስለሰጠ ዋው ተስፋ አለን ይላሉ። በስደት ውስጥ ነው ያሉት፣ እየተሰቃዩ ተስፋ አለን። ወደፊት የሚገለጥ ተስፋ አለ። ታዲያ ምን ይጠይቀናል? መጽናት፣ እስከ መጨረሻ በያዛችሁት እምነት መጽናት፣ መቆየት፣ መቆም። እስከ መጨረሻ የሚጸና ነው ተካፋይ የሚሆነው። እስከ መጨረሻ የሚጸና ነው ያንን ክብር ተካፋይ የሚሆነው። መሃል ላይ አንድ ሰው በቃኝ ብሎ ደክሞት አቅቶት ሰልችቶት ከክርስቶስ ኢየሱስ ካለው ሕይወት አምልጦ ወደ ኋላ ቢያፈገፍግስ በእርሱ ነፍሴ ደስ አይላትም የሚል ቃል አንብባችኋል። እሱስ አይካፈልም። ጽኑ የተባለው እንደፈለገ ሰው ጌታን ትቶ አይኔ ምንም ሰውን ሁሉ እግዚአብሔር ያድናል የሚሉ ትምህርቶች አሉ። ባለፈውም ተናግሬያታለሁ። በእውነት ቢያድን የመጀመሪያ ደስተኛ ነኝ። አያድንም እንዴ? ያድናል። ሰውን ሁሉ ነው እግዚአብሔር የሚያድነው። ምንድነው ኳሊፊኬሽኑ? በልጁ በክርስቶስ ኢየሱስ ማመን። ኢየሱስ ክርስቶስ የሕይወቴ ጌታና አዳኝ ነው። ስለ ኃጢአቴ መስቀል ላይ ሞቷል። ይህን ማመን። ካላመንኩስ አልድንም። ካላመንክስ አትድንም። በጣም ቀላል ነው። በጣም በቀላል መንገድ የቀረበው ይህንንስ ማመን መቀበል ይፈልጋል። እግዚአብሔር ማዳን ይፈልጋል። ምን ጥያቄ አለው? እግዚአብሔር አንድ ልጁን እኮ ነው የሰቀለው እኮ ሰውን ለማዳን። ሰውን የመውደዱ ልክ እግዚአብሔር አይጠየቅም ከዚህ በኋላ። ኦልሬዲ አሳይቷል። እግዚአብሔር ጨርሷል። ፍቅሩን ጨርሷል። አለኝ የሚለውን በሙሉ ገልጦ እግዚአብሔር ይወደኛል አይባልም። ከዚህ በላይ እንዴት ያደርገኝ? የቀረማ ነው የጥላውን ነው። ምንድነው የቀረው? በክርስቶስ ኢየሱስ የመስቀል ሥራ ማመን። አመንኩኝ፣ ተቀበልኩት። ከዛስ መጽናት፣ የጀመርኩበትን መንደድ፣ የጀመርኩበትን መቀጣጠል፣ የተነሳውበትን ትጋት ይዞ እስከ መጨረሻ መቀጠል። ለሚበላ ለሚጠጣ ምድራዊ ለሆነ ነገር ሰው ከሌሊት እስከ ማታ ይለፋል፣ ይጥራል፣ ይደክማል፣ ያልበዋል፣ ጉልበቱ ያልቃል። ለዘላለም ውስጥ የበለጠ እስቲ አሜን በሉ። ሕይወት ብትሰጡት ወርዝ የሚያደርገው ክርስትና ብቻ። ብጸና ያዋጣኛል። ለምን? የክርስቶስ ኢየሱስ ተካፋይ ነው መሆኑ። ይህንን ገንዘብ አይሰጥም፣ ዕውቀት አይሰጥም፣ ጉልበት አይሰጥም። ማንም በክርስቶስ ኢየሱስ ባለ እምነት እስከ መጨረሻ መጽናት። እቺ የመጀመሪያ ፈርስት ኮንፊደንስን ስትነሱ የነበረው እሳት አለስተዋል። በጌታ ስትሆኑ ስትጀምሩ የነበረው እሳት ሼክ አርጉ ራሳችሁ። እውነቴን በጣም ማይነር ግን ቤዚክ ቼክ አርጉ ራሳችሁ። አንዳንዴ በጣም እናጠፋውና እሳቱን የበሰልን ይመስለናል ደክመን። ያኔ ትዝ ይላችኋል መጸለይ ከዛስ መጽሐፍ ቅዱስ ከፍቶ አንድ ሰሞኑን በጣም እንከራከር ነበርና አትከራከር ይላል መጽሐፍ ቅዱስ አለኝ። አንዱ ታውኩ መጨቃጨቅ ታውኩ። መከራከር የመሰለኝ ጮክ ብሎ መጮህ ማውራት። ስለዚህ ቀስ ብዬ ማውራት ጀመርኩ። ማስረዳት ተሰልኩት። ለምን ቁጭ ብለህ መጽሐፍ ቅዱስ ነው የምትከፍተው? ምን አነበብክ? ከዛስ ወንጌል ስርጭት ትወጣለህ። መንገድ ላይ የምታየው ሰው በሙሉ ሲኦል የሚገባ ነው ይመስልህ። በሙሉ ሲኦል የሚገባ ነው ይመስልህ እና ያገኘውን በሙሉ ይዘህ ነው የምታወራው። ወንድሜ ጌታ ኢየሱስ ክርስቶስ በጥፊ ሲልህ አንዳንድ ሰው እና ስበክ ስትሉት ውስጤ ፍርሃት አለ ጸልይልኝ ይላል። በጸሎት አይወጣም። ሲስቱ በእውነት ከሰንሰለቴ በቀር ብሏል ጳውሎስ። ማንም አይምታችሁ፣ ግን ሲስቱ የት እንዲሄድ ይጠፋብሃል። ለሱ ሰው እየተሰብከለታል። ጳውሎስ ለገራፊዎች አይደል የሚሰብከው። ሲቆርጡት በደማው በኩል ይጽፋል መሬት ላይ። ሲቆርጡት በደማው በኩል ይጽፋል። ወንጌል እኮ ከባድ ነገር ደግሞ ምን ያህል እንደተነካችሁ የምታውቁት የተነካችሁ ቀን ነው። ይሄ የነካኳችሁ ቀን ነው። ውስጣችሁ ምን ያህል ሰርጾ እንዳለ የምታውቁት። በሀገር ሰላም አታውቁትም። ባይዘወይ ምቾት ያደክማል። ቻሌንጅ ግን ይወጣዋል አይደል? እነዚህ ሰዎች የተነኩበት እኮ ነው የነካል። እርግጠኛ ሆኑ ይሄ ክርስትና ነኛ። ቸርች አይደል እንደ ያለሁት መጽሐፉ ላይ ያለው ክርስትና ነው። እኔን የነካኝ ይሄ ኢየሱስ ነው። ልባችሁ ውስጥ ያለ የፈለገ አይነት ውጣ ውረድ ውስጥ ለፉ፣ ይሄ ጌታ እናንተ ውስጥ አለ። የጀመራችሁበትን ግለት ይዛችሁ ትቀጥሉ። ብዙ ማወቃችሁ እሳት እንዳያጠፋ ውስጣችሁ።
ስለ ብዙ ነገር መረጃ ሰብስበ መነካትን ካስጣለ፣ መንደድን ካስጣለ፣ የነበረን መነቃቃት ካስጣለ፣ ወንጌል መስበክ ካስጣለ፣ ጸሎት ካስጣለ፣ ከቅዱስ ቃሉ ጋር ያለው ንብረት ካስጣለ ባታቅ ነው የሚሻለው። እውነቴን ነው። ከክርስቶስ ጋር ተካፋይ ለመሆን ጳውሎስ ዝም ብሎ ኑሩ አይደለም ያለው። እስከ መጨረሻ የትኛውን? የመጀመሪያውን እምነት እስከ መጨረሻ አጽንታችሁ ብትይዙ ከክርስቶስ ኢየሱስ ጋር ተካፋይ ነህ። በዘላለም መንግስት ፓርቴከር ነህ፣ ተካፋይ። ቀጥሎስ ፓርትነር ነህ። ጌታ ኢየሱስ ክርስቶስ ይጠራል። ና አለ ከኔ ጋር ና። ለምን? በያዝከው እምነት እስከ መጨረሻ ጸንተሃል፣ ቆመሃል። እስክታንቀላፋ አልካድከኝም፣ አልቀየርከኝም፣ አልተካኝም። ና ከኔ ጋር አለ። ሰማይ ሊብራራ በማይችል ክብር ውስጥ ሼር ይኖራል። ዝም ብሎ ኢሉዥን ምናብ አይደለም ክርስትና። አለን ሰማይ ድርሻ አለን፣ ርስት አለ። የምንገባበት ሀገር ውስጥ የምንካፈለው ርስት አለ። እስቲ አሜን በሏ። አዎ እንደ ኢየሱስ አጠገብ ነው የምንቀመጠው። ዙሪያው እኛን ያለ ነው። ከዛ እንዲህ ሲሰድ ይነካናል። እጅን ስትልክ አጠገብ ያለው ጳውሎስን አይደለም የምንነካው፣ ኢየሱስ ነው የምንነካው። ጳውሎስ ሰማይ ምን ያደርግልሃል? ደመና ድረስ ጎን ለጎን እየተያየ መሄድ ነው። ሰማይ ኢየሱስ አለ። አሁን ኢየሱስ እያለ መቼስ ጳውሎስ እያትልም ሄዶ የመጣ ካለ ያስረዳን። ግን እኔ እስከሚገባኝ ድረስ ኢየሱስ ያለበት ከተማ ነው የምንገባው እና እዛ ውስጥ ነው። እዛ ውስጥ ተካፋይ ነህ። ጂሰስ ምንድን ነው የሚያስደስት? ጨርቅ ቀይሮ ነው ክርስትና የሚያስደስት? ቆንጆ ቤት አኑሮ ነው ክርስትና የሚያስደስት? መሬት ላይ ማንም የሚኖረውን ኖረ ነው የምትደሰተው? አይደለም። ሰማይ ርስት አለን። አገራችን በሰማይ ነው። የሚመለስ ጌታ እንጠብቃለን። ኢየሱስ ክብራችን ነው። ፊት ለፊት እናገኘዋለን። ይሄ ነው። በሰማይ ተካፋይ ነን። ተካፋይ ነን። መሬት ላይ መንገድ ላይ የምተኛ ልትሆን ትችላለህ። ማንም ዞር ብሎ ላያይ ይችላል። ሰማይ በጌታ ሆነ ጸንተ ካንቀላፋ እግዚአብሔር ሰማይ ስታተስ አይመርጥም። ጸንቶ ነው የጨረሰው ይላል። ጌታ ኢየሱስ ይጠራል። ና ይላል። ተካፋይ ነህ፣ ግባ ይላል። ቦታ እዚህ ጋር ነው። ምንድነው ኳሊፊኬሽኑ? መጽናት። ጽኑ፣ በፍጹም እንዳትለቁ። እስቲ አሜን በሉ። አንገዳጋጅ ነገር በጣም ብዙ ነው በእውነት ክርስትና ላይ በጣም ቻሌንጅ የሚያደርግ ነገር አያሌ ነው። የማይቆጠር ነው። ክርስትና ላይ በጣም ቻሌንጅ የሚያደርግ ነገር አለ። አዎ ሪል ነው። ምን ጥያቄ ያለው? ክርስትና ሪል ነው። እኛ ነው ይኸው እዚህ እኛ ሪል አይደለ? እንዲህ መሬት ላይ ከኛ በላይ ነው እሱ። እኔ መኖሬን ካልተጠራጠርኩ ኢየሱስ መኖሩ እንዴት እጠራጠራለሁ? አንተ መኖርን እርግጠኛ ከሆንክ አንተ ካለ ጎናቸው ልጅ አለ ወይ በሉት፣ ንኩት። አለ አይደል? እርግጠኛ ናችሁ? እሱ ካለ ታዲያ እሱን ያስገኘው እንዴት አይኖርም? እሱን እንዲመጣ ያደረገው እንዴት አይኖርም? አንድ የመጽሐፍ ቅዱስ ክፍል ላስነብባችሁ። ሮሜ ላይ እንዲህ ሮሜ 8:17 ልጆች ከሆንን ወራሾች ደግሞ ነን፣ የክብሩ ተካፋዮች እንሆን ዘንድ በእርግጥ የመከራው ተካፋዮች ብንሆን የእግዚአብሔር ወራሾች ከክርስቶስ ጋር አብረን የእግዚአብሔር ወራሾች ብሎ ከክርስቶስ ጋር አብረን የክብር ተካፋይ ናችሁ። ጮክ ብሎና የክብሩ ተካፋይ ነኝ በሉት። ዮሐንስ ምንድን ያለው? እካፈላለሁ አለ። ዮሐንስ ራእይ ምዕራፍ 1 ቁጥር 9 ምንድነው እካፈላለሁ ያለው? መከራውን ትዕግስቱንና መንግስቱን ከእናንተ ጋር አብሬ የምካፈል። መከራውን ትዕግስቱንና መንግስቱን። በመከራና በመንግስት ማለት ትዕግስት ነው ያለው። በመከራ የሚጸና በመንግስት ይካፈላል። መከራ ባይኖር ጥሩ አይደል? አለ ባይኖርም ጥሩ አይደለም። አፍተር ኦል አሁን መከራ ባይኖር ላይፍ ቦሪንግ ነው። ታውቃላችሁ፣ እየፈለጋችሁትን በሙሉ ብታገኙ አትኖሩ፣ ትሞታላችሁ። በእውነት ማንም ሳይነካ ነው የምትሞተው። ሰልችቶ ህይወት ደክሞ በቻሌንጅ ማለት ስታገኙስ ቫልዩ ትንሽ ሁሉንም ነገር አሁን እጃቸው ለቶሎ የሚያገኙ አይታችኋል። በጣም አሁን ሰው ሊያያቸው የሚጓጓቸው በጣም ትልልቅ የተባሉ ሴሌብሪቲ ምናምን የምትሏቸው ሱሳይድ ያደርጋሉ ብዙ ጊዜ። ለምን? ቦሪንግ ነው። የፈለገውን በሙሉ ያገኛል፣ ይሰለቸዋል፣ ይደክመዋል፣ ህይወት ትርጉም ያጣበታል። ክርስትና በጣም ክቡር ነው፣ በጣም ውድ ነው። ይዛችሁ ስትኖሩ ግን አጌነስት ስለሆናችሁ ከዚህ ሲስተም ጋር በጌታ በመሆናችሁ ምክንያት ይሄ ዓለም ይጠላቸዋል። ስለዚህ በመከራ ነው። ስለዚህ የመከራው ተካፋይ እንሆናለን በጌታ በመሆናችን ምክንያት። ኢየሱስ በምድር ላይ ሲኖር የተካፈለውን መከራ እንካፈለዋለን። የመከራው ተካፋይ የምንሆነው የክብሩ ተካፋይ ስለሆነ ነው።
የክብሩ ተካፋይ የሚለው ከፊት ነው ያለው። ከዛ የመከራው ተካፋይ ነው። የክብሩ ተካፋይ ስለምትሆን ነው የመከራው ተካፋይ የምትሆነው። የክብሩ ተካፋይ ካልሆንክ የመከራው ተካፋይ አትሆንም። መከራው የሚመጣው ከፊት ክብር ስላለ ነው። ምክንያቱም በጣም ብዙ ነገር ሚክስ ነን እኛ ታውቃላችሁ። ተቀላቅሎ ነው ያለ ነው። ስለዚህ እግዚአብሔር የፒዩሪፊኬሽን ስራ ይሰራል። ፒዩሪፋይ ሲያደርግ ደግሞ ወርቅን ብዙ ጊዜ ወርቅን እንደዚህ በእጅ ይዘህ ጠራ ብለህ ነው እንደምታጠራው። ጠራ ትለዋለህ። እንዲጠራ ምንድን ነው የምታደርገው? አንደኛ ጴጥሮስ ምዕራፍ 1 ቁጥር 6 እና 7 ምንም በእሳት ቢፈተን ከሚከብረው ወርቅ ይልቅ አብልጦ የሚከብረው እምነታችሁ ጌታ ኢየሱስ ክርስቶስ ሲገለጥ ለምስጋና ለክብር ለውዳሴ ይሆንላችሁ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ መከራ ውስጥ እያለፋችሁ አዝናችኋል። የወርቁ እሳት የእናንተ መከራ ተመጣጣኝ ነው። ወርቁ በእሳት ውስጥ አልፎ ይከብራል። የእናንተ እምነት አብልጦ ነው የሚከብረው። በምን ውስጥ ነው ግን የሚፈተነው? በመከራ። ወርቅ ሆኖ እንዲደረግ እነ መዳብ እነ ምናምን ተቀላቅለውበት ስላለ እሳት ውስጥ ቁጭ ስታደርግ እንደዚህ አሎይስ አሉት ተቀላቃዮቹ በሙሉ ተንጠባጥበው ይወርዳሉ። ወርቁ ብቻውን ይነጥርና ይወጣል። ነጥሮ ሲወጣ ሰው ግንባሩ ላይ ያርገው፣ እዚህ ላይ ያርገው፣ አንገቱ ላይ ያርገው። የአገር ሀብት የሚለካው ባለው የወርቅ መጠን ነው። የተቀላቀለ ሚክስ ያደረገ ወርቅ ሳይሆን ነጥሮ የወጣ ወርቅ። እሳቱን ጨምረህ በደንብ ስታነጥረው በደንብ ሲጸዳ ካራቱ ይጨምራል። በደንብ ስትፈተን ካራት ይጨምራል ነው። ከምትችሉት በላይ እኮ አትፈተኑ። ምክንያቱም ከአቅሙ በላይ ካረከበት ወርቁ ማመድ ይሆናል፣ ወርቅነቱን ያጣል። ስለዚህ መጠን አለ፣ በመጠኑ ነው። ካራቱን በጣም ኤክሰለንት የሚያደርግ ነገር ነው የሚቀርብለት እንጂ ከአቅሙ በላይ ከሆነ እሱ ማመድ ነው የሚሆነው። እና ከምትችሉት በላይ አትፈተኑ የሚል ቃል አለ። ግን ሙልጭ አርጎ ግን እስኪያወጣል ድረስ ይፈትናል። የተቀላቀለ አለ። እኛማ ገና ነው። ክርስቲያንማ ወደ ጌታ እስኪሄድ ድረስ ነው እንትን የሚወጣለት የመዳብ ምናምን። እስቲ አሜን በሏ። ደግሞ ይሄ ወርቅ የሚመስል እኮ አለ። ከዛ የወርቁን ቀለም ቀይ ያረግብሃል። ከዛ መዳብ ወርቅ መስሎ ወርቁ መዳብ መስሎ ይሄ ነገር ግን ወርቅ ነው ትላለህ። ከዛ እግዚአብሔር እንፈትሽዋ ይላል። ምን እናደርገው ጌታ ለያየው ስትለው አይና ለያየው መሳቱ እስከተት በሚል እሳት ይመጣል። ጠብ ሲያደርግ አብሮ የኖረ ነገር ነው የሚነቀለው ተለይ ላይ አብሮ ከሕፃንነት ጀምሮ ያደገ ግን ጥል ሲያደርግ ስትል ዋጋ እየጨመረ ነው ይላል። አይዞ ኢየሱስ ክርስቶስ ሲገለጠው ለምስጋና ለክብር ለውዳሴ ይሆንልሃል። ታገስ። መቼ ነው ሽልማቱ? ኢየሱስ የሚገለጥ ቀን። ለምን ይሆናል? ባይዘዌ ለእግዚአብሔር ምስጋና ምናምን ምክንያት ይሆናል ማለት አይደለም ትርጉሙ። እግዚአብሔር በዚህ ምክንያት ሪዋርድ ያደርጋል ማለት ነው ትርጉሙ። እሱ ሲገለጥ ለምስጋና ለክብር ለውዳሴ ይሆንላቸዋል ነው የሚለው። እግዚአብሔር አንተን አይቶ በጎ ታማኝ ይላል። አሜን ነው። ግን የዛ ተካፋይ ለመሆን እዚህ ጋር መጽናት ግዴታ ነው። መስት ሌላ የለውም መንገድ። በጣም ብዙ የመጽሐፍ ቅዱስ ክፍሎች እናንተ አንብቡ ልስጣችሁና ቤት ገቡ እንድታነቡ። ለምሳሌ አንደኛ ቆሮንቶስ ላይ እዛው ምዕራፍ 1 ቁጥር 30 ላይ፣ ቆላስይስ 1:12 ላይ ተካፋዮች ነን። ይሄ በጣም ደምቆ የተጻፈ እግዚአብሔር ቃል እውነት ነው። ኢትስ ኤ ትሩዝ። እግዚአብሔር ኦልሬዲ ተካፋዮች ናችሁ ብሎናል። ግን የሚካፈለው ምን አይነት ነው? እስከ መጨረሻ ድረስ የሚጸና። ካልጸናስ በቃ ወደ ቀኝ የተጻፈውን ወደ ግራ ማንበብ ነው። ካልጸናስ ለጸናው ነው የተጻፈው። ባይዘው ካልጸናስ ይሁዳ ኒት እልም ብሎ ሲሄድ በገዛ ፈቃዱ ትቷት በሄደው የሚል ቃል አምጥቷቸዋል። ሐዋርያት ሥራ ምዕራፍ 1 ላይ እግዚአብሔር ገንጥሎ አወጣው ነው የሚለው። በገዛ ፈቃዱ ትቷት ሄደ፣ እምቢ አለ እና ከኛ መካከል እንዳንዳችን ለመሆን ታድሎ ነበር አለ እና እምቢ ብሎ እግዚአብሔር ትቶት አይደለም፣ ሰውየው ትቶ ሄዶ ነው። ጥላውን እግዚአብሔር አይታውም ሰውን። እኛ ነን ምንቶ ጌታ ይባረክ። ጽኑ
ጽኑ። እኔ እናንተ እንደምትጸኑ ስለምታስታውቁ ለጸናው ሰው ብቻ ያለው ነው የምናገረው። ደግሞ ቸርች ነው ያላችሁት። ይሄው ከዚህ በኋላ እድል አለ። ክብር ለኢየሱስ ይሁን። በምንም አይነት መንገድ ውስጥ ወደ ኋላ ደክማችሁ የተመለሳችሁ ሰዎች ካላችሁ ቶሎ ተመለሱ። ቶሎ ኑ። ከጌታ ወዴት ይኬዳል? መሬት ላይ እኮ ወይ እግዚአብሔር ወይ ሰይጣን ነው። መሃል ላይ የለም። በራሱ ነው የሚባል ሰው የለም። ወይ ዲማኒክ ነው ወይ ደግሞ ቅዱሱ እግዚአብሔር ጋር ነው። ሰይጣን ፖሰስድ ላይ ያደርገው ይችላል። አዎ ሰይጣን ምንድነው እንደ እግዚአብሔር በሁሉ ቦታ ስለማይገኝ እንደ ሄድ ኳርተር አንድ ይጠቀማል። አንድ ዋና ነገር ይጠቀማል የሚያሯሩጥ። ከዛ የተቀረውን በሱ ጥላ ስር ይይዛል፣ ባሪያ ያደርጋል። የፈለገ ቀን እየገባ እየወጣ ይሰራል። ወይ የእግዚአብሔር ነው ወይ የሰይጣን ነው። ከሁለቱ ውጪ የሚባል ዓለም የለም። በቃ እንደው በቃ ኖ እስከ መጨረሻ ድረስ አሜን በሉ። ጌታን ጠብቄው ይላል አንዳንድ ሰው። የ30 ዓመት ወጣት ስንት ዓመት የጠበቅከው? አብርሃም 25 ጠብቋል። እንግዲህ አንተ የ5 ዓመት ልጅ እስከ መቼ ጠብቀው? እስክትሞት እስከ መጨረሻ። እስቲ አሜን በሉ። ደግሞ ክርስቶስ ኢየሱስ በሰማይ ያዘጋጀልን በቃል የማይበራራ እጅግ ክቡር ርስት አለ። በዚህ ተስፋ እስከ መጨረሻ ጸንተን እንቆማለን። ክብር ለኢየሱስ ይሁን።